ያደርጋል የእውነቴን ነው የምላችሁ እንደገና እግዚአብሔር ስሙን የሚመልስበት እንደገና የሚያድስበት አረ ሃሌሉያ በዛ መገለጥና መንፈስ ውስጥ እንደገና ትውልዱን የሚነካበት ይሆናል ክብር ለጌታ ይሁን እና ይሁንላችሁ ይሄ ቃል ማለት ጳውሎስ በነበረበት ዘመን ላይ ሲዝን ነው እዚህ ጋር ያለው እና ሽፍት አድርጓል ሽፍት ቃሉ ስሙኝ በደንብ እንደዚህ ይላችኋል እሱ እዛ ቦታ ላይ አልነበረም ደብዳቤ ልኮላቸው ነው ይሄንን የሚላቸው እና ምን ይላችኋል በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር አላቸው ግን ቢሆንም ግን በእርግጥ ታገሱኝ አላቸው በእግዚአብሔር ቀናላችኋለሁና እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ አለ እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ልድገመው ይንቃል እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ ምን ብያችኋለሁ አጭቻችኋለሁና ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ አለ ለምን ሲባል እሱ በነበረበት ዘመን ላይ የገቡ ሰዎች አሉ ማሞን የሚባል ስፒሪት ይዘው የገቡ ሰዎች ማሞን ግን ማሞን ነኝ ብሎ አይመጣም ማሞን ነኝ ብሎ ደግሞ አይገለጥም የሚመጣው በእግዚአብሔር ስም ነው የሚገለጠው በእግዚአብሔር ስም ነው የሚሰራው በእግዚአብሔር ስም ነው ውስጡ የእግዚአብሔር መንፈስ የለበትም አው ግን ከቨር አርጎ የሚመጣው የእግዚአብሔርን ስም ብቻ ነው ከዛ ምን አላቸው እኛ ያልሰበክንላችሁን ምን ወንጌል ሉክ ሶስት ነገር የሚነግራቸው እኛ ያልሰበክንላችሁን ወንጌል ልዩ ወንጌል ይናቸዋል ልዩ ወንጌል ሁለተኛ እኛ ያልሰበክንላችሁን ምን ኢየሱስ ሲመጣ ኢየሱስ ብሎ ነው የሚመጣው ሲመጣ ወንጌል ይዞ ነው የሚመጣው ሉክ ከዛስ ከኛ ያልተቀበላችሁትን ደግሞ ልዩ ምን መንፈስ የሚያጅበው መንፈስ አለ አብሮት የሚሰራ መንፈስ አለ ስሙኝ በደም አብሮት የሚሰራ መንፈስ አለ ይሄ የሆነ ያለው እኮ በጣም ከባድ የሆነ ሪቫይቫል ምድሪቷ ላይ ተነስቶ አይደል ሉክ ጳውሎስ ተመልሶ ሄዶ ሶስት ናቸው የቆሮንቶስ መልእክቶች አንደኛው የለም የት እንዳለም አይታወቅ ሉክ ግን በሁለቱ ላይ ግን የመጀመሪያው ምዕራፍ ላይና እዚህኛው ምዕራፍ ላይ አሰርግጦ የሚነግራቸው ነገር አለ በጣም ከባድ የሆነ ሪቫይቫልና መገለጦች እየታዩባቸው የነበረበት ቤተክርስቲያን ነበረች በዚህ ቤተክርስቲያን ውስጥ በዛ መገለጥና በዛ ጸጋ በዛ ክብር ውስጥ ብዙዎች እየዳኑ ነፃ እየወጡ እየተፈቱ ባለበት ሰዓት ላይ ያ መንፈስ ያ ክብር ያ ቅባት በሙላት ደግሞ ተገልጦ ምድሪቷን እንዳይሸፈን እንቅፋት ሆኖ ደግሞ በመካከላቸው ገባ ሲገባ ኢየሱስ ብሎ ነው የገባው ሲሰብክ ወንጌል ብሎ ነው የመጣው እንድትቀበሉ ደግሞ አብሮት የሚሰራ መንፈስ አለ ይሄ መንፈስ ደግሞ የመጀመሪያ ጊዜ አይደለም እስራኤልን ሙሉ ለሙሉ እርቃኗን እስክትቀር ድረስ ለብዙ ነገስታት አሳልፈው ሰጥቶ እንዲደፍሯት ያደረገው ከክብር ያራቃት ከመገኘቱ ያራቃት ከልውኑ ያራቃት የፊቱን ብርሃን በሙሉ ከሷ እንዲነሳ ያደረገበት የነበረበት መንፈስ ነው ማሞን ይባላል the spirit of ማሞን ይባላል የማሞን መንፈስ ነው ሲመጣ የሚመጣበት አመጣጥ እኔ እግዚአብሔር ነኝ ብሎ ነው የሚመጣው ከእግዚአብሔር ነኝ ብሎ ነው የሚመጣው ምን ምልክት ታሳየና ለእንደሉት ምልክት የሚያምኑ ሰዎች ስለሆኑ በመልእክት የሚያምኑ ሰዎች እንደሆኑ ስለሚያውቅ ምልክት ያሳያቸው ነው የሚመጣው አስቡ በክርስቶስ ኢየሱስ ክርስቶስ የተሰራው ያ ሰማያዊ ሥራ ከዛ በኋላ ደግሞ አልፎ ደግሞ ያንን ሰማያዊ ሥራ ደግሞ መንፈስ ቅዱስ በሙላት መጥቶ ገልጦ ኢየሱስን ያብራራ እየተረከ ለዛውም ደግሞ በዛ መንፈስና በዛ መግፍ የዳኑትን ነፃ ያወጡትን የታጠቡትን የነጹትን ደግሞ እንደገና በመንፈሱ በተለያየ የጸጋ ስጦታዎች ኢየሱስ ከበራላቸው በላይ እንዲበራላቸው መገኘቱ ከሁሉም በላይ ደግሞ እንዲሰማቸው እያደረገ በመካከላቸው ድንቅን እየሰራ ተአምራትን እያደረገ እጁን እየገለጠ እያሳያቸው በነበረበት በዚህ ሲዝን ላይ ሌላ መንፈስ መጣ ተዝሚያችሁ ከሆነ ሐዋርያ ሥራ ላይ ይህ ነው የእግዚአብሔር ታላቁ ኃይል እያሉ ይከተሉት ነበር ይላል ይሄ ነው የእግዚአብሔር ታላቁ ኃይል በላዩ ላይ ያለበት ማሞን ነው ከተማይቷን ያበለጠገ መንፈስ ማሞን ነው የገንዘብ አምላክ ነው የገንዘብ አምላክ ሲመጣ የሚመጣበት አመጣጡ አንዱ በውስጥ ያለውን ያንን የክርስቶስን ቅናት ፍቅር በተቀላላ ከውስጥ ነጥቆ ያወጣዋል አይኖች በተቀላላ ሊሆኑበት ከሚገባው ከሰማያዊ አጀንዳ አንስቶ ምድራዊ ያረጋል ከዛስ በክርስቶስ ስም የምድሩን እንድትፈልግ ያደርጋል የምድሩ ስትፈልግ የምድር እየፈለክ እንደሆነ እንዳታክ ሰጥቷል ስም ለምን በጌታ ስም ነው የምትመጣው ስለዚህ
የምድሩን ነገር አይኖች ወደ ምድር መሆናቸውን ከዚህ ምድር መሆናቸውን ወደዚህ ምድር ውስጥ መሆናቸውን በፍጹም አስተውለህ እንዳታይ ሰጥቷል። መንፈስ አለ፣ ኢየሱስ አለ። ከዚህ የተነሳ መቼም ቢሆን አንተ እዛ መንፈስ ውስጥ ነኝ ብለህ እንኳን አታስብም። ለዛ ነው ቆሮንቶስ ቤተክርስቲያን ውስጥ የሁሉ ሪቫይቫል ሆኖ ሌላ ሪቫይቫል ስትመጣ ሌላ ቀባት የሚገልጥ ሌላ መንፈስ የሚያስተናግድ ኢየሱስ እያለ መጣ። ለዛ እኛ ያልሰበክንላችሁ ሌላ ኢየሱስ አላቸው። ከኛ ያልተቀበላችሁት ያልሰማችሁት ሌላ ልዩ ወንጌል አለ። ከኛ ያልተቀበላችሁትን ልዩ መንፈስ አላቸው። ለምንድን ነው ይሄ ሁሉ ሲባል ጳውሎስ አለ ከላይ ላይ ሲናገር ትዝ ይላችኋል። እንደ ንጽሕት ድንግል አለ ለአንድ ወንድ ምን ብያችኋለሁ? ምን ለማለት እናንተ ለክርስቶስ ላቀርብ አለ። ለምን? የሚመጣ ሙሽራ አለ፣ የሚመጣ መሲህ አለ። እና አያርለ ለታጨህበት ድንግልናዋን ጠብቃ የሚመጣውን ሙሽራ እንደምትቀበል ሴት ለይቻችኋለሁ ብሎ ካለበት ዓለም የሚያወጣ ነው ያውቀዋል። ሰው አልገባውም። የሆነ ልዩ መንፈስ ሲመጣ የሆነ ልዩ ነገሮች ሲሆኑ ልዩ ወንጌል ሲደረግ ሲሰበክ ሰው ሌላ ነገር ይመስለዋል። አይደለም። እኛ አንድ ጊዜ ለዘላለም በክርስቶስ ደም ተዋጅተን ታጥበን ነስተን ለሚመጣው መሲህ ተለይተናል። ኢየሱስ ጌታ ነው። አያርለም። አሁን እባብ በተንኮሉ አለ ሔዋንን እንዳሳታት አለ ለክርስቶስ ያልናችሁን ቅንነት አለ ለክርስቶስ ያልናችሁን ንጽህና ምን እንዳትሉ እንዳታጡት እፈራለሁ አለ። እፈራለሁ። ለዛ ነው የመጀመሪያው ጳውሎስ መልእክቱን ሲጀምርላቸው እንደዚህ አለ። የመጀመሪያው መልእክት ሲጀምርላቸው ቆሮንቶስ መልእክት ላይ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መምጣት አለ ስትጠባበቁ አለ አንዳች የጸጋ ስጦታ ምን አይልባችሁም አይጎልባችሁም አላቸው። አይጎልባችሁም። ገና መልእክቱ ሲጀምሩ የነገራቸው ቆሮንቶስ መልእክት ሲያስጀምራቸው በዚህ ያስጀምራቸው አይናቸውን ወደ ሰማይ አይናቸውን ወደሚመጣው መሲህ ወደሚመጣው ሙሽራ አይናቸውን እንዲያነሱ የሚኖርበት ህይወት ምንልሳቸው አገልግሎታቸው መውጣት መግባታቸው እያንዳንዱ ነገር ከዚህ ቃል ጋር አብሮ እንዲሰፋ መኖርን ሲኖሩ መውጣትን ሲወጡ መግባትን ሲገቡ ይሄ ቃል ከልባቸው ላይ እንዳይለይ ለምን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መምጣት ምን ስትሉ ስትጠብቁ አይደለም ስትጠባበቁ መጠበቅና መጠባበቅ ይለያያል። ስትጠባበቁ ነው ያላቸው። ሉክ ስትጠባበቅ ማለት ዛሬ ጠብቀህ ነገ አለመጠበቅ ማለት አይደለም። ዛሬ ዘለን ነገ እንደማለት አይደለም። ኮንቲኒየስሊ ኢየሱስ ጌታ አረ ሃሌሉያ ሁሉ ጊዜ ጧትም ሆነ ማታ ቀንም ሆነ ሌሊት ሁሉ ጊዜ የጌታችሁን የመድኃኒታችሁን የሱን የክርስቶስን ኢየሱስን መምጣት እንድትጠባበቁዋል። ታዲያ በዚህ ውስጥ ስትሆኑ ማለት አንዳች የጸጋ ስጦታ ምን አይልባችሁም አይጎልባችሁም። 40 ቀን ስለጾምክ 80 ቀን ስለጸለይክ አይደለም የጸጋ ሙላትና መንፈስ ያለው የጸጋ ሙላትና መክበር ያለው በመጾምና በጸሎት ውስጥ አይደለም። አቃለው በጾምና በጸሎት ውስጥ እንዳለ ግን አንዳች አለ የጸጋ ስጦታ አለ። አስብ የጸጋ ስጦታ ነው ያለ አንዳች አይጎልባችሁም። ለምን? እያንዳንዱ የጸጋ ስጦታ በተቀላላ እናንተን አይኖቻችሁን አንስቶ መሲሁ ላይ የሚያደርገው ነው። yes ልባችሁ አይምሮአችሁ ሐሳባችሁ እቅዳችሁ እያንዳንዱ ታርጌታችሁ ከሚመጣው መሲህ ጋር አብሮ የተሰፋ እስከሆነ ድረስ በህይወታችሁ ላይ ጸጋ አይጎልም። በህይወት ላይ ቅባት አይጎልም። በህይወት ላይ መንፈስ አይጎልም። አትጎልም ከክብር አትጎልም ከቅባት አትጎልም ከኃይል አትጎልም ከክብር። ለምን? የጸጋ ሙላት አንተ ጋር አለ። ለምን? አይኖች መሲሁ ላይ ነው እና እንደ ንጽህ ድንግል ሆነ ትጠብቀዋለህ። አታስነካም ልብስህን፣ አታስነካም ልብህን፣ አታስነካም ሐሳብህን፣ ቅንነትን አታስወስድም፣ አታስነጥቅም። በልዩ ወንጌል አታስነጥቅም። ብዙዎች ቅንነታቸውን ጥለው ሄደዋል። ብዙዎች ጴንጤ ከመሆን ሙስሊም መሆን ይሻላል። የሆነ ጊዜ ላይ እንደዚህ ባለፈው ፕሮግራም መጥቶ የሆነ ስራ ላይ ሰራሴን የእግዚአብሔር ጸልይልኝ ግን ሰው ነው የምፈልገው የሚመጣው ሰውን ግን ጴንጤ እንዳይሆን አለኝ ሲለኝ ገብቶኛል። እና ስለው በቃ ሙስሊም ሰዎች ነው የምፈልገው። ይሄው ፕሮጀክቱ ይሄው እንደምታው የ100 ሚሊዮን 200 ሚሊዮን እኔ ከጴንጤ ጋር አልሰራም ማለት ኦኬ። መጀመሪያ አንተን አይምሮ መፈወስ ያለበት
አያ ብዙዎች ቅንነታቸውን ጥለውታል። ለዛ ነው ጳውሎስ እባብ አለ ሔዋንን በተንኮሉ እንዳሳታታል። ለክርስቶስ ያላችሁ ቅንነት፣ ለክርስቶስ ያላችሁ ንጽህና እንዳይለወጥ እንዳይቀየር እሰጋለሁ አለ። እሰጋለሁ። ልዩ መንፈስ ቢመጣ እናንተን ምንም ያደርጋችሁ መስሏችሁ? ወንጌል እኮ ነው እየሰበኩ ያሉት። ኢየሱስ ነው የመጣው። መንፈስ ማኒፌስት ያደርግበታል። በሙላት ላይ የሚገለጥበት መንፈስ የሆነ የተለየ ትንቢት የሚነግራችሁ መስሏችሁ ነው? የተለየ መንፈስ እናንተ ላይ የሚያመጣ መስሏችሁ ነው? አይደለም፣ አይደለም። የታጫችሁበትን ለክርስቶስ የተለያችሁበትን መስዩን የምትጠብቁበት እንደ ንጽሕት ድንግል የሚመጣውን ሙሽራ የምትጠብቁበትን ያን ቅንነት ከውስጣችሁ ነው የሚያወጣው። መቼም ቢሆን ኢየሱስን በመጠበቅ ውስጥ አትኖራትም፣ አትኖራትም፣ አትኖሩም፣ አትኖሩም። ያን ነው ለመንጠቅ የሚመጣው፣ ያን ነው ለመውሰድ የሚመጣው። ለዛ ነው ጳውሎስ በእውነት አላቸው ለክርስቶስ ያላችሁ ቅንነት እንዳይነጠቅ እንዳይወሰድ ብዬ ምናልባት ፈራለሁ። ምናልባት ነው እሱንም ማለት ፈራለሁ አለ። በቃ ፈራለሁ። ይውላችሁ ይሄ ቃል ሲዝንን ሺፍት ያደረገ ነው። ጳውሎስ ይሄን መልእክት ልኮላቸው ከላከላቸው ከዛ ጊዜ ጀምሮ ያ መንፈስ በከተማቸው ላይ እንዳልቀጠለ ኢየሱስ ጌታ ነው። አረ ሃሌሉያ። ይውላችሁ አሁንም ደግሞ የማያስቀጥለው ደግሞ መንፈስ አለ። አረ ሃሌሉያ። የማያስቀጥለው መንፈስ አለ። ከተማ ላይ እንዳይቀጥል የሚደረግ መንፈስ አለ። ምድሪቷ ላይ እንዳይቀጥል የሚደረግ መንፈስ አለ። እንዴት ነው ሙሽራውን ሙሽሪቱ እንዴት ነው የምትጠብቀው? እንዴት ነው የምትጠብቀው? ልብሷን ታስነካለች እንደዛን ቀን አትነካም፣ አትነካም፣ አትነካም። የልብሱን ጣት አታስነካም። በምን አይነት ናፍቆት እንደምትጠብቀው፣ በምን አይነት ረሃብ እንደምትጠብቀው፣ በምን አይነት ጉጉት ውስጥ ሆና እንደምትጠብቀው። ይሄ እኮ የምድር እኮ ነው እኮ የምታውቀውን ሰው ያየችውን ሰው የዛን ቀን ግን የሚመጣበት አመጣጥ ግን ስለሚለይ አትሞስፌሩ ስለሚለይ የምታውቀውን ሰው ያየችውን ሰው የምትጠብቅበት አጠባበቅ ይለያል። እየጠበቀች ነው፣ እየተጠባበቀች ነው። እንደሚመጣ እርግጠኛ ነች። መንገድ ላይ ነው ታውቃለች። መጥቶ ሊወስድ ያለ ነው ታውቃለች። ስለዚህ ህይወታችሁን አለ ስትኖሩ ስትወጡ ስትገቡ ጌታችሁን መድኃኒታችሁን እርሱን በመጠባበቅ ይሁንአል። ጠብቁት፣ ተጠባበቁት፣ ተጠባበቁት። ህይወታችሁ እንዴት ነው እየኖራችሁ ያላችሁት? ኑሯችሁ እንዴት ነው እየኖራችሁ ያላችሁት ነው። ብዙ ሰው መምጣቱን ረስቶ ነው የሚኖረው። ምክንያቱስ በጣም መምጣቱን የሚያስረሳ ብዙ ትምህርት አለ። ጳውሎስ ያንን የሚያል የሪቫይቫል ከተማና የሪቫይቫል አይደለ ቤተክርስቲያን ውስጥ ገብቶ የመጀመሪያ ትምህርት ውስጥ ይጀምራችሁ በዚህ ነው ይጀምርላችሁ። አይናቸው እይታቸው ፎከሳቸው እያንዳንዱ ነገራቸው በጠቅላላ እዚህ ላይ እንዲሆኑ ማለት ነው። ለምን የሚገለጥ ጸጋ አለ? አዎ። የሚገለጥ ቅባት አለ? አዎ። የሚመጣ መንፈስ አለ? አዎ። እና ያ የሚሆነው ነገር በጠቅላላ እሱን የሚያሳይ ነው። እያንዳንዱ የጸጋ ስጦታ መስዩን የሚያሳይ ነው። መስዩን የሚገልጥ ነው። መስዩን የሚያወራ ነው። መስዩን የሚተርክ የሚያውጅ ነው። ማንንም ያሳይ አይደለም። ለዛ ነው የጸጋ ስጦታ ተብሎ ሲመጣ የጸጋ ስጦታዎች እንደሚገለጡ ያውቃል። የሚገለጡ የጸጋ ስጦታዎች ደግሞ በእነሱ እይታና በእነሱ ትኩረት ውስጥ እንዳይቀር ደግሞ አስቀድሞ ነው የነገራቸው። አንዳች የጸጋ ስጦታ ምን አይልባችሁ? አይጎልባችሁ፣ አይጎልባችሁ። አያ በመካከላቸው የጸጋ ስጦታ በሚገለጥበት ሰው አማካኝነት የሚመጣው መንፈስ አይደለም እንዲጠብቁ ያደርጋቸው። አይገርምም? እያደረጋቸው ያለው አንድ ነገር ነው። የጸጋ ስጦታ አይጎልብህም። ለምን? መስዩን ስትጠብቅ እና መጠባበቅ ስታረገው ስትነቃ የሚናፍቀ የማልዳውን ፀሐይ ብርሃን እንዳይሆን ኢየሱስ ጌታ ነው። አረ ሃሌሉያ፣ አረ ሃሌሉያ። የሱን የሚመጣውን የመስዩን ብርሃን ቤትን ሰጥቆ እንዲከባ ልብን እንዲሞላው እንዲቀሰቀስ መምጣቱን በደጅ እንድታይ በቃ የሁሌ ናፍቆት የሁሌ ረሃብ ሌሊቶችን እንዲይዝ እንዲቆጣጠር ይላችሁ። ከሰለሞን በላይ መጽሐፍ ቅዱስ ላይ ሰባኪ የለም። የመጨረሻ ሰባኪ ነው።
አይኖቹ ፈዘው ጉልበቶቹ ደንዝዘው መራመድ አይችል መውጣት መግባት አይችል አጠገቡ የሚወጣውን ሰው መለየት አይችል መጣና እንደዚህ አላቸው ጻፍ አለው ሰባኪው እንዲህ ይላል ይሄን የሚናገረው ያያ አይደለም አይኖቹ ፈዘው አጠገቡ ያለውን ሰው መለየት አቅቶት የሚበላው ምግብ ቴስት ለሰውኖበት ጉልበቶቹ እየተንቀጠቀጡ በግድ አምጥተው ፀሐይ ላይ ያስቀመጡት በዛ መካከል የመጨረሻ ስብከት አለኝ አላቸው የመጨረሻ ንግግር ሰለሞን ነው ጸሐፊው ፈጥኖ ጻፈለት እንዲህ ይላል አለው ሁሉ አለው ከንቱ የከንቱ ከንቱ አሁን ምን አለው ሁሉ ከንቱ የከንቱ ከንቱ በላለው የሰባኪው ስብከት ይሄ ነው አለው ይሄ ነው ስብከት ይሄ ነው አለው በቃ ሁሉ ከንቱ ነው አለው ከሰለሞን በላይ እዚህ ምድር ላይ የሰውን ክብር ያየማናል የሰውን ክብር ያየ የለም ምን አለ መጨረሻ ላይ ከንቱ የከንቱ ከንቱ ነው አለ አያ ከንቱ ለሆነው ህይወት ከንቱ ለኖሮ ኑሮ ከንቱ ለሆነው ዓለም ተቀላላ አይኖቻችሁን አንሰታችሁ ከንቱ የሆነው ዓለም ላይ እንድታረጉ የሚያደርጓችሁ ስብከቶች አሉ ትምህርቶች አሉ ትንቢቶች አሉ እኔ ምናልባት ዛሬ ሊሆን ይችላል እድል የተሰጠኝ ወይ ጌታ ይመጣል ወይ እንጠቃል ሰምት ካለኝ ደግሞ ሰነበታል ስለ የተሰጠኝ እድል ደግሞ ይሄንን ሰበክ መሞቴ ደግሞ ለኔ እድል ኢየሱስ ጌታ አረ ሃሌሉያ እስራኤልን ዘመኗን ሙሉ ሲያስለቅሳት የነበረው መንፈስ ይሄ መንፈስ አዲስ ኪዳን ሲመጣ ሌላ እንዳይመስላችሁ ብዙ ጊዜ እርቃኗን የሚያስቀራት እሱ ነው የክብር ልብሷን የሚገፋት እሱ ነው በዚህ መካከል የእግዚአብሔር ክብር እያለ ነቢያቶች እያሉ የእግዚአብሔር እጅ እያለ የእግዚአብሔር ጣት እያለ በመካከላቸው ደግሞ በጣም ብዙ ነቢያቶች ነበሩዋል ከዛስ ትዝ ይላችኋል የአካብ ዘመን ለእስራኤል ንጉስ ደብዳቤ ጻፈለት አንድ ሀገር ስለሆነ አንድ ህዝብ ስለሆነ አብርሃም ከኔ ጋር ወጥተህ ውጊያ እንድትዋጋ ፈልጋለሁ አለው ስለዚህ የእስራኤል ንጉስ የአይሁድ ንጉስ ነው የጠየቀው ምንም ችግር የለበትም ተቀበለ ደብዳቤው መጣ ሲመጣ የለመደው ነገር አለ የለመደው አትሞስፌር አለ ከዛ እንደዚህ አለው መዋጋት እንዋጋለን መውጣት እንወጣለን አለው እና እኔ ለመርኩት አንድ መንፈስ አለ አለ ምንድነው ሲለው እሱም ደግሞ አለ የእግዚአብሔር ድምጽ ነው እንዴ ምን ችግር አለ የእግዚአብሔር ድምጽ ማለት ሁሌ ሰማለሁ አለ ሁሌ ነው የምሰማው ምነው በጣም ቢገርም ነገር 400 ነቢያቶች አሉኝ 400 ነቢያቶች አይ እኔ የፈለኩት ድምጽ ነው የነብይ ድምጽ ነው የእግዚአብሔር ድምጽ ነው የፈለኩት አለ ታዲያ ምን ችግር አለው አስመጣቸው በጣም ትልቅ አህማድ የሆኑ እንኳን ሳይቀሩ አይደል ከተማቸው ላይ አይደል ቀንደ ተከለው የሰራዊት ጌታ እግዚአብሔር እንደዚህ ይልሃል ሂድ ውጣ ተከናወን ጠላቶችን በእጅ አሳልፈህ እሰጣለሁ ይልሃል በማን ስም በእግዚአብሔር ስም ይልሃል አሉት ብዙዎች ተነበዩዋል ነቢያቱ በተቀላላ እንደ አንድ ቃል እንደ አንድ አፍ ሆኖ ተነበዩለታል በዚህ መካከል ይሄ ሰው ድምጽ ለምዷል የለመደው ድምጽ የነብይ ቃል አይደለም የለመደው ድምጽ የእግዚአብሔር ድምጽ ነው ድምጹ ሲመጣ ደግሞ ፕሬዘንስ አለው መገኘት አለው የእግዚአብሔር ድምጽ የሚለየው ነገር ፕሬዘንስ ነው መገኘት ነው የእግዚአብሔር ህልውና ነው ከዛ እንደዚህ አለው ሌላ የእግዚአብሔር ድምጽ የምንሰማበት ነብይ የለም አለው የለም ወይ እንዴ ይሩጣ ቆሉን ተከናውናሉ እኮ ነቢያቶቹ በተቀላላ አህማድ የሆነው ነብይ ራሱ ሰራላ እኮ አለው ቀን ሰራል ውጣ ተከናውን እኮ ያለ ነው ሲለው without presence ከእግዚአብሔር መገኘትና ከእግዚአብሔር ህልውና ውጪ የሆነ ድምጽ ነው አለ እና ሌላ ከእግዚአብሔር የምንሰማበት ነብይ የለም አለ ግን ስለ እኔ መልካም አይናገርም አለ አሁን ይኸውልህ ምን ማለት መሰላችሁ አየህ አሁን የምድሩን ከምድሩ ለምድሩ የሚያርጉ ነቢያቶች ናቸው የተነብዩት የሰውየው ኒድ የሚተነብዩ ናቸው እነሱ ፍላጎቱን የሚተነብዩ ናቸው ይሄ ደግሞ አሁን ይናገራል ግን ስለኔ መልካም አይናገርም ያለው ስለሱ አይናገርም አው የሚናገረው የእግዚአብሔርን ብቻ ሲናገር ደግሞ በፕሬዘንስ ነው የሚያወራው በፕሬዘንስ ነው እና ሲላ አስመጣልኛል እየተነጫነጨ በብዙ ሽማግሌዎች አይደል አስመጣው ይላል ከዛስ ሽማግሌዎቹ ነገሩት ነቢያቶቹ በተቀላላ እንደ አንድ ድምጽ ሆነው ትንቢት አምጥተዋል እንደ አንድ ድምጽ ሆነው ተናግረዋል እና ከዚህ የተለየ ድምጽ እንዳታመጣ
መጣ። እግዚአብሔር ምን ይላል አለው? ሂድ ውጣ ተከናውን ጠላቶችን አሳልፈ ሰጥቻለሁ ይላል ሲለው ኖ ኖ ኖ ኖ ኖ ኖ አለው። በፍጹም አለው አንተ እግዚአብሔር ከሚነግርህ ነገር በስተቀር ሌላ ነገር እንዳትነግረኝ አላማልኩም አለው። እንግዲያውስ ልንገርህ እንዳንተ ከእግር ስር ተቀምጠው ቅልጥም እየበሉ ያንተ ኒል ከሚተነብዩ ነቢያቶች ስር አይደለም ሁሉ ያለው እና እኔ በሰማይ ነበርኩ አለው። በሰማይ ስብሰባ ነበር አለው። በዛ ስብሰባ ላይ ተገኝተን አለው አንድ ነገር ሆነ አለ። አንድ መንፈስ መጣ አለ። በዚህ መካከል እግዚአብሔር ያን መንፈስ እንደመጣ ስላየ አለ አካባቢ ማን ያሰተልኛል ብሎ እግዚአብሔር አለ ያለው ሲለው ያ መንፈስ እጁን አወጣል እና ሲለው እኔ ያሰተልሃለሁ አለው። እንዴት አድርገ ያሰት ትንቢት ሆኜ በላቸው ላይ ቀመጣለሁ አለው እና አሰተልሃለሁ አለው። ሂድ ውጣ ተከናውን ስራ ነው አለው ይላል። ሉክ እነሱ እግሩ ስር ቅልጥም እየበሉ የሚቀመጡ ነቢያቶች ናቸው። ኒዱን የሚተነብዩት፣ ፍላጎቱን የሚተነብዩት፣ መሻቱን የሚተነብዩት መሻቱን ብዙዎች ለጸሎት ስትመጡ ኒዳችሁ እንድትነግራችሁ የምትፈልጉት እናንተ ይዛችሁት የመጣችሁትን ነው እንድትነብዩ የምትፈልጉት። አንተ ነብዩ የእግዚአብሔርን ብቻ ለመስማት ስትመጡ የእግዚአብሔርን እናወራለን፣ የእግዚአብሔርን ብቻ እንናገራለን። ፊት አይተን ተጨንቀን የሆነ ነገር ሆኖ ምናምን እንዳይመስልን ኢየሱስ ጌታ ነው። እዚህ ምድር ላይ የመጣነው ለመጠቀም አይደለም፣ ለመጥቀም ከገባህ አሜን በል። አዎ ምንም ፈልገን አይደለም። ምንም ፈልገን ደግሞ አንተ ነብይ ምንም ፈልገን ፊቴን ማይተን አንተ ነብይ፣ ስልጣንን ማይተን አንተ ነብይ፣ ማንንም ይሄው ጉባኤ ውስጥ ተቃላችሁ ብዙዎች አሉ ዲፕሎማቶች እዚህ ጉባኤ ውስጥ መካከላችሁ ባለስልጣኖች አሉ በጣም መታቋቸው ያውቃሉ። እያንዳንዱ የመጡት ነቢያቶች በተቀላላ ኒድህን ነገሩት አሉት። ፍላጎትህን ነው የነገሩ አሉ። አንተም የፈለግከው ያንተን እንጂ እግዚአብሔርን አይደለም አሉ። ስለዚህ እያንዳንዱ በተቀላላ መጥተው ሲያወሩና ሲነግሩ የነበረው በተቀላላ የራስህን ነው ኒድህን ነው። ምክንያቱም ታበላቸዋል፣ ታጠጣቸዋል፣ ታበላቸዋል። ስለዚህ ኒድህን ነው የሚነግሩ፣ ፍላጎትህን ነው የሚነግሩ። የምድር ነው ወሬያቸው፣ ከዚህ ምድር ነው ነገራቸው። የሰማዩን አሳዩህም፣ የሰማዩን አያወሩህም። የሰማይ አጀንዳም የለባቸው። ለዛ ነው አየህ አለው ያዙልኝ አለው አይደል? ስመለሳለሁ ከጦርነት ያው የምታመልከው ያው እግዚአብሔር አምላክህን አለ። ስመለስ እኔ ከጦርነት ስመለስ ነፍስ በእጄ ነች አለ። ችግር የለም አለ አንተ በሕይወት ከተመለስክ። ኒድ የሰው ኒድ የሚተነብዩ ነቢያቶች ፍላጎት ለመተቸት እንዳይመስል ኒዱ ከምን ያስቀራል መሰለ? ከሚመጣው መስ ያስቀራል። ለመተቸት የሆነ እንትን ለማድረግ ምናምን ነገር አይደለም። ለምን ተቻለህ? ስተው ነው አይደል? የሳት ሰው አይተችም እኮ አይተችም። ግን የሚመጣው ትንቢት፣ የሚመጣው ትምህርት፣ የሚመጣው ዕውቀት በተቀላላ እናንተ ጌታችሁ መድኃኒታችሁን ኢየሱስ ክርስቶስን ከምትጠብቁበት መጠቢያቃ ማምኛ ላይ የሚያነሳ ነው። ፊታችሁ ዙር የሚያደርግ ነው። መቼም ቢሆን የሚመጣው መሲህ እየናፈቅ የምትቀጥልበትን ህይወት አትቀጥልም። በዛ ውስጥ አትቀጥልም። ለምን ሲባል ቅንነት ይለጠቃል፣ ቅንነት ይወሰዳል። ምን ናፍቆት አለ? መች ተሰበከልህ የሰማዩ? መች ተነገረህ የሰማዩ? ከምድር አይኖች እንድታነሳ መች ተደረግ? ስለዚህ ዛሬ ሲዝን አለ። ያ ሲዝን ደግሞ መጥቷል። ስለዚህ ይሄ ሲዝን ደግሞ ይለያል። ኢየሱስ ጌታ ነው። አረ ሃሌሉያ። የሰማዩን ብቻ የሚያስናፍቁ ሰዎች አሉ። የሰማዩን ብቻ የሚያስረቡ ሰዎች አሉ። ለዛ ነው ሳሙኤል በመጣ ጊዜ የእስራኤል ልብ የትውልዱ ልብ በጠቅላላ እንደገና ወደ እግዚአብሔር ተመለሰ አለ። አገርም የሳሙኤል መምጣት ባይዘው የትውልዱ ልብ በጠቅላላ ወደ እግዚአብሔር መመለሱ ነው። ሌላ እኮ አይደለም እኮ መመለሱ ነው እኮ። ያ ሁሉ ታምራት፣ ያ ሁሉ ድንቅ ከአንደበቱ የሚወጣው ቃል አብሮት የሚራመደው ሲገባ ሲወጣ የሚሄደው ያ ደመናና ያ ክብር በጠቅላላ ትኩረቱ ሰው እንደሆነ አይደለም ያደረጋቸው። አይኖቻቸውን አንስተው ልቦቻቸውን አንስተው በየጓሎቻቸው የተከሉትን እያንዳንዱን ጣዖታት አውጥተው
ከተማ ላይ የነበሩ አጽር ሰብረው እንደገና ልባቸው ለእግዚአብሔር አቅንተው የተመለሱበት ሲዝን ወደ እግዚአብሔር እንደገና ናፍቆታቸውን ወደ እግዚአብሔር ራባቸውን ወደ እግዚአብሔር ጥማታቸውን ወደ እግዚአብሔር ኢየሱስ ጌታ ነው። ኧረ ሃሌሉያ! ዛሬም ይህ ሲዝን መጥቷል። በቃ የሰማዩን የሚያስናፍቁ ሰዎች፣ የሚያስርቡ ሰዎች፣ የሚያስጠሙ ሰዎች ኢየሱስ ጌታ ነው። በቃ ክብር ክብር ብቻ እንድንል ወደ ጸሎት የሚመልሱ ወደ ጓዳ የሚመልሱ ኢየሱስ ጌታ ነው። መሰዊያችን እንዲታደስ የሚያደርጉ ኧረ ሃሌሉያ! እሳትን እየጨመርን እንድን የሚያደርጉ ዘይትን እያፈሰስ እንድን የሚያደርጉ መብራታችን በቀንም በሌሊትም እንዳይጠፋ የሚያደርጉ ኢየሱስ ያድናል። ኧረ ሃሌሉያ! ከምድር የሚያላቅቁ አዎ በቃ የሚያፋቱ ሰማይ የሚከቱ ኢየሱስ ያድናል። ኢየሱስ ያድናል። ያ ባይዘው ይሄ እንደዚህ ሲሆን ለሰኮነኮ አንድ የጸጋ ስጦታ አይጎልብህም ማለት እንዲህ ሲሆን ናፍቆት ራብ ጥማት ሁሉ ነገር መሲሁ ጋር ከሆነ የሚመጣው ሙሽራ ጋር ከሆነ ንጽህናን አስጠብቀ ልብስን ጠብቀ ልብህን ጠብቀ አይምሮን ጠብቀ ቅነትን ጠብቀ እየኖርክ ባለበት ሳለ እንዴት ነው አንተን የማይረዳ ሰማይ ይረዳል? ለምን ላይኑ ላይ ነህ፣ መስመሩ ላይ ነህ። አይገርምም? ጸጋው የሚመጣው ለዛ እኮ ነው፣ ሌላ አይደለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኧረ ሃሌሉያ! ኢየሱስ የሰማዩ ላይ ክብሩ ላይ መንፈሱ ላይ ይሄ ደመና ምድሪቷን ይዋጣት፣ ጀምር ይሸፍናት። አንድ የጸጋ ስጦታ አይጎልብህም። ትረዳለህ፣ ሰማይ ይረዳሃል፣ ሰማይ ያግዝሃል። አዎ ምን እንደሚል ታውቃለህ? እግዚአብሔር ቃል ሳይጠይቁኝ መለስኩላቸው ይላል። ሳይጠይቁኝ መለስኩላቸው ይላል። ሳይለምኑ ሰጣቸው ይላል። ግሬስ ጸጋ ኢየሱስ ያድናል። እስቲ አይናችሁን እሱን አርጉ፣ መምጣቱ ላይ አርጉ። ኑሯችሁ እሱን ይናፍቅ፣ ጓዳችሁ እሱን ይናፍቅ፣ ስራችሁ እሱን ይናፍቅ፣ አገልግሎታችሁ እሱን ያስናፍቅ። በሱ ጥማት ውስጥ ሆኖ እስቲ ሰማይ ይረዳችኋል። ያላያችሁ ጸጋ ታያላችሁ። የእውነቴን ነው የምላችሁ። እንዲህ ነው እንደ እግዚአብሔር እጅ እስክትሉ ድረስ እጅ ታያላችሁ፣ ክብሩን ታያላችሁ። ያው ያጅባል ሰማይ። ለምን ያስጠብቃል? መንፈስ ቅዱስ ትልቁ ስራው በዚህ ምድር ላይ ይሄ ነው። ለመሲሁ አንተን መጠበቅና ማስጠበቅ ነው። ቤተክርስቲያንን መጠበቅ ነው ስራው። ከዛስ ማስጠበቅ በምን? በንጽህና ውስጥ፣ በምን? በክብር ውስጥ፣ በኃይል ውስጥ ከክፉ እየጠበቀ እየከለለ እየሰወረ ትኩረቷን መሲሁ ላይ እንድታረግ፣ የሚመጣው መሲሁ ላይ እንድታረግ፣ ሙሽራው ላይ እንድታረግ። አትመጣም ወይ? መቼ ነው የምትመጣው? ኢየሱስ ጌታ ነው። ናፍቆቷን እዛ ላይ፣ ረሃቧን እዛ ላይ፣ ትኩረቷን እዛ ላይ፣ ስብከቷን እዛ ላይ፣ ትንቢቷን እዛ ላይ። ሻኒያ ካባር ያሳካታስ ሲዝን ነው የቀየረው። በዚህ ቃል ጳውሎስ ሲዝን ሽፍት አረጋቸው። ኢየሱስ ጌታ ነው። ኧረ ሃሌሉያ! ኧረ ሃሌሉያ! መጡና ጳውሎስ እና አጵሎስ ከዛ በኋላ እና አጵሎስ መጡ። አጵሎስ ከመጣ በኋላ ጳውሎስን መስበክ አይደፍርም። ምክንያቱስ ሲዝን የተቀየረለ ሰው ነው የመጣው እና እሱ መጥቶ ሲሰብክ ጳውሎስ ይቀመጣል። ያውቃል። ብዙ ሐዋርያት አጵሎስ በመካከላቸው ካለ የእግዚአብሔርን ቃል አንስተው ለመስበክ አይደፍሩም። ለምን? የሚገለጥበት የቃል ብርሃን እዚህ ቁጭ ብሎ ሰማይ ይከታቸዋል። እዚህ ቁጭ አድርጓቸው ነው ሰማይ የሚከታቸው። ጳውሎስ እንደገና ኢየሱስን በልቡ ላይ ለማሳል አጵሎስ ሲመጣ በደስታ ነው የሚቀበለው። ለምን ሲባል እሱ ሲመጣ ክርስቶስ እንደገና በልብ ላይ ይሳላል፣ ይደምቃል። አያ ሲዝን ቀይራቸው ሰዎች ይመጡ። ብዙ ሐዋርያት ጴጥሮስ በፍጹም አይደፍሩም። ያውቃሉ። ኢየሱስን ባወቁበት ሳይሆን ባላወቁበት መገለጥ ያስረዳቸዋል። ተነካክቶት የመጣው መንፈስ አለ። ከዚህ ሲዝን በኋላ የመጣ ነው አጵሎስ። ኢየሱስ ያድናል። አያ አሁንም አለ ሲዝን የሚቀይሩ ሰዎች አሉ። ሃሌሉያ! በቃ እነሱ ሲመጡ የሆነ መልክ ይቀየራል፣ የሆነ ውበት ይቀየራል፣ የሆነ መንፈስ ይመጣል። ኢየሱስ ያድናል።
ይመጣል እንደገና ይነካካል አዎ ስለዚህ በመልካም ታገሱኝ አላቸው እስኪመጣ ስመጣ ምን ሊሆን እንደሚችል አቃሉ አላቸው ሲዝን ሽፍት ያደርግ ማለት ነው ኢየሱስ ጌታ ነው አሁን ተቀላቅሎ አይደል እየሰራለት ተቀላቅሎ እኮ ነው እውነተኛውም አለ አይደል የምድሩን የሚያስናፍቅም አለ የሰማውን የሚያስናፍቃል እና ተቀላቅላ አትቀጥልም ማለት ተቀላቅላ አትቀጥልም ትለያለህ አለ አያ ይዛ መጣ ሲዝን ተለየ ኢየሱስ ጌታ ነው አረ ሃሌሉያ አረ ሃሌሉያ በቃ የሰማውን ብቻ ያየ የምትሄድባቸው ሰዎች ቀጠሉ ከዛ በኋላ የምር ዛሬ የሆነ መንፈስም ያገኝሃል ኢየሱስ ጌታ ነው የምር ይሄ መንፈስ በጓዳ መሳወያን ያድስልሃል ጉልበትን ያድስልሃል የጸሎት ህይወትን እንደገና ይመልስልሃል ኢየሱስ ጌታ ነው እንደገና ኢየሱስን ትራበዋለህ እንደገና ትናፍቀዋለህ እንደገና ትጠመዋለህ ያ እንደገና መውጣት መግባት በጠቅላላ በሱ በመጣት ውስጥ የታሰረ ይሆናል አዎ በቃ ልጆች አባቢ ኢየሱስ ይመጣል አይደል እያሉ ይቀጥላሉ አብረው እየናፈቁት እየተራቡ ይቀጥላሉ የምር ቤተክርስቲያን ላይ እግዚአብሔር አምላክ ይሄን መንፈስ በሙላት ያመጣዋል የሆነ ሲዝን መጥቷል በቃ ይታየኛል ሽፍት የሚያደርግ ሲዝን ስብከቷን የሚቀይር በቃ መዝሙሯን የሚቀይር አረ ሃሌሉያ ሻዲጋባስ ታካባያ ዳላባስ ዛሬ ይሄ መንፈስ ነው የሚያገኛችሁ ጀምር ይሄ መንፈስ ነው የሚያገኛችሁ በቃ ይሄ መንፈስ ካገኘ እኮ ጸልዩልኝም አትልም ለምን ጸጋ አለ አይ አሚረዳ ጸጋ አለ በጎደለ ሙላት ሆኖ የሚቆምልህ ጸጋ አለ ባቃተለ ኃይል ሆኖ የሚያቆም ጸጋ አለ በደከምክበት የሚያበረታ ጸጋ አለ አለ ጸጋ የጸጋ ሙላት የሚገለጥበት ዓለም መሲሁን በሚመጣበት መምጣት መጠባበቅ ኢየሱስ ያድናል በቃ መጠባበቅ ስትተባበቀው ጸጋ ያገኛል ቅባት ያገኛል ትረዳለህ ሰማይ አብሮ ይቆማል መንፈስ ቅዱስ ያግዛል ኢየሱስ ጌታን ከምንም በላይ መንፈስ ቅዱስ ያጅባል ታጅበህ ትወጣለህ ታጅበህ ትገባለህ የመጨረሻ ቃል በልና ጸልያል ኢየሱስ ጌታን ሃሌሉያ አሁን ነገርኳችሁ ከዛ ነብይ በኋላ ሲዝን አልተቀየረም ተቀየረ የእስራኤል ሲዝን ሙሉ ለሙሉ የእስራኤል ሲዝን ነው የተቀየረው ከዚህ ቃል በኋላስ ሙሉ ለሙሉ የመንፈስ ቅዱስ አሰራር አካሄድ እንቅስቃሴ ወንጌል እስኪለይ ድረስ ኢየሱስ ጌታን እነዛ ሰዎች እስከማይቀጥሉ ድረስ የሚመለሱ ይመለሱበታል የማይመለሱ ደግሞ ያቆሙበታል ኢየሱስ ያድናል ያው ሻዳጋባስ ታካባይ ባኒካ ሴሊቫኖስ ታብራሃዘክ ኢቫኖስ ታካባያ ሻዳላባስ ሳካታስ የምር በልባችሁ ላይ ኢየሱስን እንደገና የሚያስሉ ይመጣሉ እንደገና የሚያስሉ ይመጣሉ አረ ሃሌሉያ እንደገና መስቀሉን በልባችሁ ላይ የሚያስሉ ይመጣሉ ይው ልዩ መንፈስና ልዩ ቅባት ያለባቸው ሰዎች ሲመጡ የሆነ በጣም የሆነ የሚያስገርም ምናምን የሚያስደንቅ ምናምን ነገር ዋው ምናምን የሚያስባል ታምራት ምናምን ብቻ በህይወታቸው ላይ የሚያልፍባቸው እንዳይመስላችሁ ከዚህ በለጠ ታምራት የለም አይኖችን ሳይነቅሉ ጣዋትም ቀንም ማታም መሲሁን የምትጠብቅበት ህይወት ውስጥ ከገባ ከዚህ በለጠ ታምራት ምን አለ ምክንያቱስ መሲሁን እንዳትጠብቅ ከሚያደርግበት አይነት የህይወት ሲስተም ወጥተ ከዚህ ከሚታገል ህይወት ወጥተ ትግል ከሆነበት ህይወት ወጥተ አይኖች ኢየሱስ ላይ ብቻ ከሆኑ ምን ትፈልጋለህ ከዚህ በለጠ ታምራት ምን አለ ምንም የለም የመንፈስ ቅዱስ ስኬቱ እሱ ነው አደራ ተቀብሎ የመጣው ለሚመጣው መሲህ ትውልዱን ማስተበቅ ነው ቤተክርስቲያንን ማስተበቅ ነው ኢየሱስ ጌታ ነው ሃሌሉያ ሃሌሉያ ስለዚህ ለክርስቶስ ታጭተናል አሜን ለክርስቶስ ተለይተናል ኢየሱስ ጌታ ነው ሙሽራችን እሱ ይመጣል ኢየሱስ ያድናል መጥቶም ደግሞ እሱ ይወስደናል በክብር እንገናኘዋለን በክብር እናየዋለን አረ ሃሌሉያ ካሌድን ደግሞ እሱ ይመጣል ሻካታላባስ
ኢየሱስ ጌታ ነው ከዚህ መንፈስ የተነሳ ሊናስቀል ላሰማ በቃ አረ ሃሌሉያ በቃ በሄዳችሁበት ቦታ ሁሉ ኢየሱስ በልባችሁ ለሚያስቡ ብቻ እስከሚገኙ ድረስ ከተማውን በእነዚህ ሰዎች እስኪሞላ ድረስ አረ ሃሌሉያ ቤተክርስቲያን ክብሯ ይሄ ነው ውበቷ ይሄ ነው ማንነቷ ይሄ ነው አረ ሃሌሉያ የምድሩን አስጥላ የሰማውን የምታሲስ አረ ሃሌሉያ በቃ ክብሯ ይሄ ነው ውበቷ ይሄ ነው የታጠበችበት ውበቷ ይሄ ነው የነጣችበት ውበቷ ይሄ ነው አረ ሃሌሉያ ሊያገባት የሚመጣው ከዚህ ተነሳ ነው ሊወስዳት የሚመጣው ከዚህ ተነሳ ነው ለምን ሲባል በደሙ ስለነጻችለት በደሙ ስለታጠበችለት በደሙ ስለተቀደሰችለት ከዚህ የተነሳ ነው ሙሽራው የሚመጣው አረ ሃሌሉያ ሻታ ካባሊያስ